እንዴት ዋላችሁ? ስሜ ሰናይ ጸጋ ይባላል። የቢሮ ኃላፊ የታክስ ጉዳዮች አማካሪ ነኝ። ዛሬ ያው የስልጠናው አጀንዳ የፌዴራል ገቢ ግብር አዋጅ ማሻሻያ 1395 2017 የወጣው ላይ ይሆናል። አሁን ላይ የሚሰጠው 1395 ሪቪዥን ነው ማለት ይቻላል ማለት ነው። በተጨማሪም ቀደም ሲል በተለያየ ጊዜ ደንብ ለዚህ 1395 መውጣት የነበረበትና አፈጻጸም መመሪያ ባለመውጣቱ በቅርንጫፍ ጽሕፈት ቤት በርካታ ችግሮች እንዳጋጠማቸው ይታወቃል። ለዛ ግን መነሻ የሚሆንና ደንቡ እስከሚወጣ ድረስ አፈጻጸም መመሪያ የሚሆን ወደ 8 ፔጅ የያዘ ወደ ታች ወርዶ ስራ ላይ መዋሉ ይታወሳል። ስለዚህ አሁንም የምናነሳቸው 1395 ላይ በዋነኛነት ደንቡ ባለማውጣት የሚይዙ ነገሮች አሉ፣ አሁንም ማለት ነው። ይሄንን ደግሞ ለደንቡ አጠቃላይ እንደ ተቋም አስተያየት የተሰጠበት ሁኔታ አለ፣ በታክስ ዘርፍም እና በቢሮ ደረጃ ማለት ነው። ስለዚህ አሁን በቅርብ በሚቀጥለው ሳምንት ለሚኒስትሮች ምክር ቤት ይቀርባል። እዛ ላይ ስለተሳተፍንም የተወሰኑ እሱን ለመሸፈን እንሞክራለን ማለት ነው። ስለዚህ መጀመሪያ 979 ላይ አንቀጽ 3 ላይ በግልጽ የተቀመጠው አንደኛ ቀደም ሲል የነበረው ደረጃ ነው። ደረጃዎችን ሀልና ሀመርኋ ብሎ በግልጽ የተቀመጠበት አግባብና ትሬሽሆልድን ስናይ ከ1 ሚሊዮን በላይ ምንድን ነው የሚለው የነበረ የደረጃ የግብር ከፋይ እንደሆነና ከዛ በታች ደግሞ እስከ 500 ሺህ በላይ የደረጃ የለና ሀመርኋን ደግሞ እስከ 500 ሺህ ብር ደረጃ ያስቀመጠበት አግባብ አለ። ነገር ግን ከለውጦቹ 1395 መካከል አንዱ ይሄ ደረጃ ለውጥ ደረጃ ሀ ግብር ከፋዮች አንዱ ነው። ደረጃ ሀ የምንላቸው እነማን ናቸው የሚለውን ስናይ ማንኛውም የንግድ ድርጅት ማለትም ካምፓኒ ሊሆን ይችላል። የካምፓኒ ዲፋይን 979 ላይ በግልጽ የተቀመጠበት አግባብ አለ እና ጠቅላላ ዓመታዊ ገቢያቸውን ትሬሽሆልዱ ቀይሮታል ማለት ነው። ከ2 ሚሊዮን በላይ የሆነና ከዚያ በላይ ማንኛውም ሰው ከሆነ የደረጃ ኤ ግብር ከፋይ ተብሎ ይታወቃል ማለት ነው። ሌላ የደረጃ ለግብር ከፋዮች ናቸው። የደረጃ ለግብር ከፋዮች የምንላቸው ዓመታዊ ጠቅላላ ገቢያቸው ከ2 ሚሊዮን ብር በታች የሆነ ሁሉ የደረጃ ለግብር ከፋይ መሆኑን በግልጽ ተቀምጧል። ስለዚህ ለውጦቹን ስንመለከት አንደኛ ደረጃቸው በሁለት ከፍሎት አስቀምጦታል። ሀላለ ቀደም ሲል የነበረው ሀለ ሀመርኋ ነበረ፣ እሱ ተሽሮ በዚህ ተተክቷል ማለት ነው። በተጨማሪ ትሬሽሆልድ ነበር። ትሬሽሆልዱ ከ2 ሚሊዮን በላይ ድርጅት ወይንም ደረጃ ሀ ግብር ከፋይ እንላለን። ደረጃ ለደግሞ የምንለው ድርጅትን ሳይጨምር ከ2 ሚሊዮን በታች ያለ ግብር ከፋይ የደረጃ ለግብር ከፋይ ተብሎ መድቧቸዋል ማለት ነው። ሌላ እነዚህ አዋጆች ላይ ማስተካከያ የተደረገው አጠቃላይ የደንቦች ድንጋጌዎች ላይ ስናይ አንደኛ ተቋማችን ወይንም ባለስልጣኑ ምን ማድረግ ይችላል? የግብር ከፋዩ የማስታወቂያ መረጃ ወይንም የሶስተኛ ወገን መረጃ በመያዝ ምንም ማስተካከል ይችላል፣ የደረጃ ለውጥን መወሰን ይችላል ማለት ነው። ከማሳወቂያ ወይ ከሶስተኛ ወገን መረጃ በመነሳት ማለት ነው። ሌላ በተጨማሪ ገንዘብ ሚኒስቴር በተሰጠው ስልጣን መሰረት የኢኮኖሚ ጥናቶችን በማድረግ በየ5 ዓመቱ የደረጃ ሀ ነው ለነው ብሎ መመደብ የሚያስችል ኢኮኖሚ ጥናት ላይ በመመስረት ዓመት በዓመት አንድ ጊዜ ማሻሻል እንዳለበት በግልጽ ተደነገገበት ሁኔታዎች ያሉ ማለት ነው። ስለዚህ አንዱ ከለውጦች ውስጥ አንዱ የግብር ከፋይ ደረጃ ለውጥ እንደሆነ በግልጽ ያሳያል ማለት ነው። ሌላ ከዚህ ጋር በተያያዘ በዋነኛነት የሚነሳው የደረጃና ሀ ለግብር ከፋዮችን ካነሳ የሂሳብ መዝገብ የመያዝ ግዴታ የተጣለባቸው ምንድን ነው የሚለውን ለማየት እንሞክራለን ማለት ነው። ያው በአዋጅ አንቀጽ 979 አንቀጽ 82 ላይ 979 ላይ በግልጽ የደረጃ ሀ ግብር ከፋዮች ሂሳብ መዝገብ መያዝ ግዴታ እንደጣለባቸውና በላይ እንደተቀመጠ ያሳያል። ነገር ግን አሁን ላይ የሂሳብ መዝገብ መያዝ ግዴታ የተጣለባቸው ዓመታዊ ገቢያቸው ጠቅላላ ከ2 ሚሊዮን ብር በላይ የሆነ አንዱ ነው። ሁለተኛው እዛ ላይ የቁርጥ ግብር ማስከፊያ ከ2 እስከ 9% የተቀመጠ የደረጃ ለግብር ከፋዮች ላይ በልዩ ሁኔታ የሙያ አገልግሎት ላይ የተሰማሩ ግብር ከፋዮችን ደረጃውን የጠበቀ የሂሳብ መዝገብ መያዝ
ግዴታ የጣለባቸው የሙያ አገልግሎቶች አሉ። አንደኛው ያው እዚህ ላይ እንደሚታየው የሂሳብ አያያዝ ሙያተኞችን በተመለከተ አርኪቴክት፣ አማካሪዎች፣ የግንባታ ስራ ተቋራጮች፣ መሐንዲሶች፣ ፋይናንስ፣ ኢኮኖሚ፣ ኢንቨስትመንት ባለሙያዎች እና የጤና የህግ ባለሙያዎች እነዚህ ሂሳብ መዝገብ መያዝ ግዴታ እንደተጣለባቸው በግልጽ ያስቀምጣል። ነገር ግን እዚህ ላይ ግልጽ ካልሆኑት አንዱ የፋይናንስ ተቋማት ምንድን ናቸው የሚለው አጠያቂ ጥያቄ ነው። የፋይናንስ ተቋማት የምንላቸው በዋነኛነት ባንኮች አንዱ ነው። የሊዝ ፋይናንስ ደግሞ የብድር የሚሰጡ ፋይናንሶች አሉ። እነሱም የፋይናንስ ተቋማት ተብሎ ይፈረጃሉ። ከዛ በተጨማሪ የፋይናንስ ተቋማት የሚለው አሁንም ደንቡ ላይ እንዲገባ አስተያየት ከሰጠንበት አንዱ የስራ ሙያ ዘርፍ ይሄ ነው። ያ ማለት በልዩ ሁኔታ የብሔራዊ ባንክ አዋጅ መመሪያ አለ። እዛ አዋጅ ላይ በብሔራዊ ባንክ ፈቃድ የሚሰጣቸው ድርጅቶች አሉ። ለምሳሌ ገማች፣ ሌላ ኢንሹራንስ ወኪሎች፣ እነዚህ በብሔራዊ ባንክ ፍቃድ ስለሚሰጣቸው እንደ ፋይናንስ ተቋማት እንደሚሆኑና እዛ ላይ ደንቡ ላይ እንደሚካተት በውይይቱ ላይ እያነሳንበት ሁኔታ አለ ማለት ነው። ስለዚህ እነዚህ የግዴታ የሂሳብ መዝገብ ደረጃውን የጠበቀ እንደ ደረጃ ሀ ግብር ከፋዮች መያዝ እንደሚጠበቃቸው ያሳያል ማለት ነው። በተጨማሪ ለተጨማሪ ቫት የተመዘገቡ ማለት ነው። እንግዲህ የቫት ምዝገባ ነገ ውይይቱ ላይ የሚነሳ ሆኖ አንደኛ በፈቃደኝነት የሚመዘገቡ ዓመታዊ ትሬሽሆልዳቸው ከ1 ሚሊዮን በላይ የሆነና በተጨማሪ ከዛ ውጭ ያሉ በሂሳብ መዝገብ ይይዛለው በሰንጠረዣ መርማ መሰረት እስተናገዳለሁ የሚል ግብር ከፋይ ሂሳብ መዝገብ ከያዘ እነዚህም ግብር ከፋዮች የሂሳብ መዝገብ መያዝ ግዴታ እንደተጣለባቸው በግልጽ የሚያሳይበት አግባብ አለ። ስለዚህ የሂሳብ መዝገብ እንዴት ይያዛል የሚለውን የመያዝ ግዴታ ያጣለበት ሰው በመጀመሪያ ምን ማድረግ ይጠበቅበታል? ደረሰኝ QR ኮድ ደረሰኝ ማሳተም መቻል አለበት ማለት ነው። ይሄንን ካደረገ በኋላ የሂሳብ መዝገብ ደረጃም ለቢሆን በፈቃደኝነት ደረሰኝ ፈልጋለሁ የሚል ካለ ሙሉ ሂሳብ መዝገብ መያዝና የተጨማሪ እሴት ታክስ ሊመዘገብ እንደሚገባ በተጨማሪ እሴት ታክስ አዋጅ 1104 ላይ በግልጽ የተቀመጠበት አግባብ አለ ማለት ነው። ስለዚህ በመጀመሪያ የግብር ከፋይ ሂሳብ መዝገብ ግዴታ የተጣለበት ደረሰኝ የመያዝ ግዴታ እንዳለበት ያሳያል ማለት ነው። ሌላ እዚህ ላይ ከመግባታችን በፊት ቅድም ተነስቷል ብዬ ነው ከዲጂታል ይዘት ፈጠራ ከሚገኝ ገቢ ላይ ከመግባታችን በፊት አንዱ የተሻሻለውን ለውጥ ሁሉንም ማዳረስ ስላልቻልን ይሄንን ባጭሩ ለመወያያ የሚሆን ርዕስ ብቻ ስላስቀመጥን በገለጻ ለማንሳት እንሞክራለን። ከተሻሻለው ውስጥ አንዱ የንግድ ስራ ገቢ ግብር፣ የኪራይ ገቢ ግብርና በተጨማሪ ቅድም እንደተገለጸው የስራ ግብር ነው። ከዚህ ጋር በተያያዘ አብዛኛው ከስራ ግብር ጋር በተያያዘ ትልቁን ድርሻ የሚይዘው የክልልና የከተማ አስተዳደር ገቢዎች ነው። ግብር የሚሰበስቡት ከፌዴራል ልማት ድርጅት ውጭ ያለው ማለት ነው። የፌዴራል ልማት ድርጅቶችን የታክስ የመሰብሰብ፣ የስራ ግብር፣ የኪራይ ገቢ፣ ካፒታል ጌን የመሰብሰብ ስልጣን የፌዴራል መንግስቱ ነው ማለት ነው። ስለዚህ ከዚህ ጋር በተያያዘ በዋነኛነት ስራ ግብር የምጣኔውን እና የገቢ ቅንፉን ማስተካከያ ስራ ተሰርቷል ማለት ነው። ካለው ኢኮኖሚ እንቅስቃሴ መነሻ በማድረግ ማለት ነው። ቀደም ሲል የነበረው 600 ብር ከታክስ ፍሪ ነበረ 979 ላይ የስራ ግብር ላይ። አሁን ላይ ግን የታክስ ፍሪ 300% በመጨመር ወደ 2000 ብር ከታክስ ነፃ እንዲሆን ተደርጓል ማለት ነው። ቀደም ሲል የነበረው ከስራ ግብር ጋር በተያያዘ የሚወድቀው የነበረው የገቢ ሬት ላይ ከ10 እስከ 35 የሆነው ማሻሻያ ተደርጎ ከ15 እስከ 35 የተደረገበት ሁኔታ አለ። በተጨማሪም ከ10,900 በላይ ምን ነበረ ከስራ ግብር 35% ላይ ያርፍና ዲዳክሽኑ 1500 የነበረው ማሻሻያ ከተደረገ በኋላ ከ15 እስከ 35 ይወድቃል። ግን 10,900 የነበረው ከፍተኛው የማስከፈያ 35% 14,000 ሆኖ የዲዳክሽኑ 2,050 ብር የሆነበት አግባብ አለ። ቅድም በግልጽ ያያችሁበት ሁኔታ አለ። ስለዚህ መንግስት ማግኘት ያለበትን ገቢ እንደ ከተማ አስተዳደር በዚህ ብቻ በርካታ የገቢ
ዝቅ እንዳለብን የሚያሳይ ሁኔታ አለ። ሌላ በተጨማሪ ከኪራይ ገቢ ጋር በተያያዘ ቅድም በግልጽ እንደተገመጠው ኪራይ ገቢ ያው ዲፋይን አድርጎታል ከበፊቱ 979 አዋጅ በተለየ መልኩ ማለት ነው። ኪራይ ገቢ ማንኛውም ሰው ገቢን በተመለከተ ማለት ከህንፃ ከመኖሪያ ቤትና ከመጋዘን አገልግሎት የሚገኝ ገቢ የኪራይ ገቢ ብሎ በግልጽ ያስቀመጠበት ሁኔታ አለ ማለት ነው። እዛ ላይ ግን የኪራይ ገቢ ነው ያላላቸው በአዲሱ አዋጅ 1395 ላይ የተቀመጠ በዋነኛነት አንደኛው የዕቃ ማከማቻ ይለያያል፣ መጋዘን ማለት ነው አንዱ እሱ ነው እና ኢንዱስትሪ ፓርክ ላይ የተገነቡ ህንፃዎችን በተመለከተ ኪራይ ገቢ የከተማው ነው ማለት አንችልም ማለት ነው። በሰንጠረዣ መርሃ መሰረት ታክስ ይከፍላሉ ማለት ነው። ግሪን ሃውስ እና ይሄንንና የካፒታል እቃዎችን ህንፃ በማከራየት ላይ የሚገኝ ስለዚህ እነዚህ ሶስቱን አውጥቶ ምን ላይ አስቀምጧቸዋል ማለት ነው። ኢንዱስትሪ ፓርክ የሚገነቡ ግንባታዎች፣ ግሪን ሃውስ እና የእቃ ማከማቻ በተጨማሪ የካፒታል እቃዎችን ህንፃ በተመለከተ በሰንጠረዣ መርሃ መሰረት ታክስ እንደሚከፈልባቸው በግልጽ የተቀመጠበት ሁኔታ አለ ማለት ነው። ስለዚህ እዛ ላይ ፍሪ ያደረጋቸው እስከ 24000 ቀደም ሲል 7200 የነበረው የኪራይ ገቢ አሁን ላይ 24000 ከታክስ ነፃ ያደረገበትና ከፍተኛው ማስከፈያ ምጣኔ ቀደም ሲል የነበረው ተሻሽሎ 168,000 ብር በላይ ይሆንበታል። ስለዚህ ማየት ያለብን ሰንጠረዦች ሰንጠረዥ ለና የኪራይ ገቢና የሰንጠረዥ አመኳ የንግድ ስራ ገቢ ግብር ሬታቸው አንድ አይነት ነው ማለት ነው። የሰንጠረዥ ማስከፈያቸው ምንም አይነት ልዩነት እንደሌላቸው ያሳያል ማለት ነው። ስለዚህ በዛ አግባብ ነው የምንሄደው ማለት ነው። ሌላ ከለውጦቹ አንዱ ዲጂታል ይዘት ፈጠራ የሚገኝ ገቢ ነው። ይሄ ዲጂታል ይዘት ፈጠራ ብዙ ጊዜ ካየን በዋነኛነት ዘመናችን የቴክኖሎጂዎች ዘመን ነው። ይሄ ቴክኖሎጂ ዘመንን ካምፓኒዎች ገደብ ሳይገድባቸው ምን ያደርጋሉ? የቴክኖሎጂ ውጤቶችን በመጠቀም ግብይት እያከናወኑ ይገኛል። ከዚህ ጋር በተያያዘ የዲጂታል ይዘት ፈጠራ ገቢ ጋር የሚገኝ ማንኛውም ግብር ከፋይ ታክሱን የምናስከፍልበት አሰራር ስርዓት የለም ነበር ማለት ነው አሁን ግን ይሄ ዲጂታል ይዘት ፈጠራ የሚገኝ ገቢ በሁለት መልኩ ይከፈላል። አንደኛው የዲጂታል ይዘት ፈጠራ ገቢ ነው። ሁለተኛ ደግሞ የዲጂታል ይዘት አገልግሎት ገቢ በሚል በሁለት መልኩ እንከፍላለን ማለት ነው። ስለዚህ እነዚህ ዲጂታል ይዘት ፈጠራ ገቢ የሚባለው ምንድነው፣ አገልግሎት የሚባለው ምንድነው የሚለውን እናያለን። በአዋጁ የዲጂታል ይዘት ፈጠራ የሚገኝ ገቢ በዋነኛነት በኢንተርኔት ወይም በዲጂታል መሳሪያ በመጠቀም በዋነኛነት በኦንላይን ዲጂታል ዘመን በመፍጠር በማሰራጨት የሚገኝ ገቢ ነው። ከዚህ ጋር በተያያዘ በቪዲዮ መጋራት ላይ ሊሆን ይችላል፣ በማህበራዊ ሚዲያ በቀጥታ ስርጭት። እዚህ ላይ በዝርዝር ሰነዱ ላይ የሰነዱ አካል አድርገናቸዋል። የምርት ስምምነቶች፣ የአጋርነት ግብይት እዚህ ላይ የተቀመጡት የዲጂታል ይዘት ፈጠራ ይባላል ማለት ነው። እነዚህ ዲጂታል ይዘት ፈጠራዎችን ታክሱን እንዴት መሰብሰብ እንችላለን የሚለው ላይ በደንብ አድርገን ልንወያይ ይገባል። እነዚህ ዲጂታል ይዘት ፕላትፎርም ፈጣሪዎች በአሁኑ ሰዓት ካየን ሁለቱ ካምፓኒ ከውጭ ወደ ኢትዮጵያ ገብተው ከገንዘብ ሚኒስቴር ጋር በመነጋገር ወደ ስራ ለመግባት ዝግጁ ናቸው። ታክሱን አመቻቾች ስለሆኑ በተከታይ ወይንም በተመልካች የሚከፍሉትን መረጃ ደንቡ ላይ እንዲካተት ተደርጓል። ሙሉ ዝርዝር መረጃ ሊያቀርቡ ይገባል ማለት ነው። አሁን ላይ የምናየው በከተማችንም በርካታ ስራ አጥን ከመቅረፍ አንጻር ከፍተኛ አስተዋጽኦ አለው። ሁሉም በየቤቱ ሆኖ ቲክቶከር ነው፣ ዩቲዩበር ነው፣ ኢንስታግራም ተጠቃሚ ነው የሆነ ያለው ማለት ነው። ነገር ግን እነዚህ አመቻቾችና ፕላትፎርሞችን ታክሱን እንዴት አስልተን ማስከፈል እንችላለን፣ በምን አግባብ እናያለን የሚለውን ስናይ አብዛኛው ጊዜ አካውንታቸውን የሚከፍቱት አገር ውስጥ አይደለም፣ ውጭ ላይ ነው የሚከፍቱት። ወይ ኬንያ ሊሆን ይችላል ወይ ዱባይ፣ የሚገኙበት አግባብ የለም። ነገር ግን እኛ በአካውንታቸው አድራሻ አይደለም ገቢውን ማፈላለግ ያለብን ማለት ነው። አይፒ አድሬሳቸውን ተጠቅመን ወይንም ቢሊንጋቸውን ካልሆነ ደግሞ ሲም ካርድ ኢትዮጵያ ውስጥ ስለሚወጣ ሲም ካርዳቸውን ተጠቅመን ነው ታክሱን መሰብሰብ የምንችለው ማለት ነው። ስለዚህ በዛ ልክ ታክሳችንን መሰብሰብ እንችላለን ማለት ነው።
ይሄንን ስናደርግ ደግሞ ያው ደንቡ ላይ በዝርዝር የተቀመጠበት ሁኔታ አለ። የንግድ ስራ ገቢ ግብር ነው ብለን ታክሱን የምንሰበስበው ከዲጂታል ይዘት ፈጠራ ላይ በተመለከተ አንደኛ ግብር ከፋዩ ምን መሆን አለ፣ የፈጠራ መብቱ ወይንም ፕላትፎርሙ ምን ድርጅት መሆን አለበት። በተጨማሪ ለትርፍ የተቋቋመ ሂሳብ መዝገብ መያዝ መቻል አለበት እና ወጪዎችን ማቀናነስ መቻል አለበት። እንደዚህ ከሆነ ያው በሰንጠረዥ መርሃ መሰረት በመደበኛ ግብር አከፋፈል ማስከፈል እንችላለን ማለት ነው። ነገር ግን አንዳንድ ጊዜ መረጃ አግኝተን ሂሳብ መዝገብ ላይ ያቀርቡልን ይችላሉ። ይሄንንስ በምን ትሪት እናደርገዋለን የሚለው ስናይ በደንቡ ላይ በአዋጁ ላይ በተቀመጠው መሰረት ምን ማድረግ አለብን? መረጃውን ካገኘን ሌሎች ገቢዎች የሚለውን በሱ 15% ታክስ ማስከፈል እንዳለብን በግልጽ የተቀመጠበት አሰራር ማለት አለ ማለት ነው። ሂሳብ መዝገብ የሚይዙት ያው በትሬሽሆልዳቸው መሰረት ከ2 ሚሊዮን በላይ ዓመታዊ ገቢ ያላቸው ናቸው። ደንቡ ላይም እዛ ላይ የተቀመጠበት አግባብ ከ2 ሚሊዮን በላይ ሂሳብ መዝገብ ይይዛል። የተጨማሪ እሴት ታክስ ይመዘገባል። ፕላትፎርሞችም አመቻቾችም ማለት ነው። ስለዚህ በዚህ አግባብ ታክሳችንን መሰብሰብ እንችላለን። ማሟላት ያለባቸውም በዝርዝር ያስቀምጣል። ሂሳብ መዝገብ ያዥ ከሆነ በተቋሙ በተዘጋጀው ቅጽ መሰረት ፎርም ሞልቶ ታክሱን ማሳወቅ እንዳለበት እዛ ላይ በግልጽ የሚያሳይበት ሁኔታዎች አሉ ማለት ነው። ሌላ የዲጂታል ይዘት ፈጠራን ከጨረስን አገልግሎቱን ደግሞ እንዴት ነው ማየት የምንችለው የሚለውን እናያለን። የዲጂታል ይዘት ፈጠራ አገልግሎት ላይ ያው እንደሚታወቀው ለምሳሌ ያህል ውጭ ሀገር ያለ የቴሌቪዥን ድርጅት ኢትዮጵያ ውስጥ ሆኖ በሳተላይት ዲኤስቲቪ ይታያል አይደል? እንደሱ አይነት አገልግሎት የሚሰጥ በተጨማሪ ደግሞ ይሄ ፕራይም ካያችሁ ማለት ነው። እነዚህ የዲጂታል አገልግሎት ይዘቶች ናቸው። ሌላ ኦራክል አፕሊኬሽን አለ። ይሄ ኦራክል አፕሊኬሽን ለምሳሌ ያህል ኢትዮጵያ ንግድ ባንክ ኦራክል አፕሊኬሽን ይጠቀማል። ይሄን ኦራክል አፕሊኬሽን የደንበኞች መረጃ እንዳይጠፋ እዚህ ላይ ሆኖ ኦራክል አፕሊኬሽን ቢቋረጥ እንኳን እዛ ላይ ከውጭ ሆኖ ይሄንን አፕሊኬሽን መስራት የሚችል እነዚህ ፕላትፎርም ፈጣሪዎች ሳይሆኑ ያለው ፕላትፎርም ፈጣሪ ሆኖ አገልግሎቱን ነው የሰጠው። አገልግሎት መስጠትና ፈጠራ መብት ይለያያል ማለት ነው። በዚህ መሰረት ኦራክል አፕሊኬሽኑን እዛ ለሰራበት ምናልባት $2 ወይ $5 ሌሎችም ክፍያዎች ሊኖሩት ይችላል። በዛ መሰረት ክፍያ ይካሄዳል ማለት ነው። ሌላ ከኢትዮ ቴሌኮም ጋር ብናይ ክላውድ ሰርቪስ አለ። ይሄ ክላውድ ሰርቪስ የሚባለው የደንበኛውን መረጃ የመያዝ ስቶር የማድረግ ሁኔታዎች ያሉት ማለት ነው። እነዚህ አገልግሎቶች የራሳቸውን አገልግሎቶች ነው እየሸጡ ያሉት ማለት ነው። ይሄኛው የዲጂታል ይዘት አገልግሎት ይባላል። ታክሱን ስናስከፍል በምን አግባብ ነው የሚለውን ስናይ አንደኛ የሚኒስትሮች ምክር ቤት 1395 ላይ በግልጽ እንዳስቀመጠ 5% ነው ከዲጂታል ይዘት ፈጠራ ታክስ የምንሰበስበው ማለት ነው። ነገር ግን አፈጻጸም መመሪያውን ገንዘብ ሚኒስቴር እንዲያወጣ ደንቡን ራሱን የቻለ አሁን ላይ ከሚወጣው ደንብ ጋር ሳይሆን ራሱን የቻለ ደንብ ለማውጣት ዝግጅት እያደረገ ነው ያለው ማለት ነው። ስለዚህ የዲጂታል ይዘት ፈጠራና የዲጂታል ይዘት አገልግሎት ገቢ ለእኛ ተቋም የተለያየ ስለሆነ ታክሱን መሰብሰብ የምንችልበት አጋጣሚዎችን በዝርዝር አይተናል ማለት ነው። ሌላ ዘላቂ ድርጅት ከመሻሻሎች ውስጥ አንዱ የዘላቂ ድርጅት ፐርማነንት ስታብሊሽመንት የጊዜ ገደብ ማሻሻያ የተደረገበት ሁኔታዎች አሉ። ይሄ እንደሚታወቀው 979 ላይ ኢትዮጵያ ነዋሪ ነው የምንለው በግልጽ የሚያሳየው በተከታታይ ወይም በማቋረጥ በዓመት ውስጥ 183 ቀን ኢትዮጵያ ውስጥ ነዋሪ ከሆነ ምን ነበረ አዋጁ ላይ የኢትዮጵያ ነዋሪ ወይንም ዘላቂ ድርጅት እንዳለው ተቆጥሮ መመዝገብ እንዳለበት ያሳይ ነበር። አሁን ላይ ግን ምን ማሻሻያ ተደርጓል? በአዲሱ አዋጅ ላይ ማሻሻያው ላይ አንድ ማንኛውም ሰው ቀጣሪ ወይንም ከቀጣሪ ውጭ ያለ ሰራተኛ ቢመድብ የምክር አገልግሎት ሊሆን ይችላል፣ ቴክኒካል አገልግሎት ሊሆን ይችላል። በተጨማሪ የግንባታ ስራ ተቋራጩ 91 ቀን በላይ ሊፈጅ ይችላል። ይሄንን ለመከላከልና ታክሱን ለማሰባሰብ እንዲያመች ምን መደረግ ተጀምሯል? 91 ቀን
ከ6 ወር 183 ቀን የሆነውን በማሻሻያ 91 ቀን እንዲሆን 3 ወር እንዲወርድ የተደረገበት አግባብ አለ ማለት ነው። ስለዚህ ይሄ ዘላቂ ድርጅት በ91 ቀን ውስጥ በኢትዮጵያ ውስጥ ከቆየ እንደ ዘላቂ ድርጅት ተቆጥሮ ታክሱን በሰንጠረዣ መርሃ መሰረት መክፈል እንዳለበት በግልጽ ይታያል ማለት ነው። ሌላ ከማሻሻያዎች ውስጥ አንዱ የሂሳብ መዝገብ አያያዝና የገቢ ማጣመር ስርዓት ጋር በተያያዘ ይሄንን ማስተካከያ የተደረገበት ሁኔታዎች አሉ። ከአንድ በላይ የስራ መስክ ያለው ቀደም ሲል ክልል ላይም ሊሆን ይችላል፣ አዲስ አበባም ላይ ሊሆን ይችላል። ብዙ ጊዜ እየተቸገርን የነበረው ከአንድ በላይ ንግድ ስራ እንቅስቃሴ ያለው ግብር ከፋይ አንዱን በጣምራ አድርጎ ድሬዳዋ ካለው ድሬዳዋ ላይ ሲከፍል የቆየበት ሁኔታዎች ነበሩ። አሁን ጋር የገቢ ምንጭን ተከትሎ ነው ታክስ የሚሰበሰበው ማለት ነው። የገቢ ምንጭ ማለት አንዱ አዲስ አበባ ላይ ላመነጨውና ከአንድ ንግድ ፍቃድ በላይ ካለው ድሬዳዋ ላይ ያመነጨው በጋራ ተጣምሮ ታክስ የሚከፈልበት አግባብ ስርዓት የለም። አዲስ አበባ ላይ ላመነጨው አዲስ አበባ፣ ድሬዳዋ ላመነጨው ድሬዳዋ። ስለዚህ አዲስ አበባ ላይ ሆነው ከሁለት ንግድ ስራ ፍቃድ በላይ ያለው ግብር ከፋይ ለእያንዳንዱ የስራ ፍቃድ ምን ማውጣት አለበት? የሂሳብ መዝገብ ማቅረብ አለበት ማለት ነው። የሂሳብ መዝገብና ተጨማሪ ደጋፊ ሰነዶቹን እዛ ላይ በሁለት መልኩ ነው የሚከፈል። ለምሳሌ ሸቀጥ ያለውና ሌላ አስመጪ ፍቃድ ያለው በአንዱ ትርፍ በአንዱ ኪሳራ ሊሆን ይችላል። ገቢን አጣምሮ ማቅረብ ግን አይችልም። ለምን? ኪሳራው ይሸፈንና ታክስ የማይከፍልበት አሰራር አለ። ስለዚህ ይሄንን ለመቅረፍና ለመከላከል እንዲያመች ለእያንዳንዱ ዘርፍ የተለያየ የሂሳብ መዝገብ ማቅረብ እንዳለበት ግዴታ የጣለበት ሁኔታ አለ ማለት ነው። ስለዚህ በዚህ መሰረት የተለያየ የንግድ ስራ ዘርፍ ያለው በአንድ ሰንጠረዥ ላይ ገቢን የእያንዳንዱን ለይቶ ያቀርባል ማለት ነው። ምናልባት እዚህ ላይ ከዲፕሪሲዬሽን ጋር ሊነሱ የሚችሉ ጥያቄዎች ሊኖሩ ይችላሉ። ያ ማለት ዲፕሪሲዬሽን ቤት ጋር ነው የሚሰላው? በየትኛው ዘርፍ ላይ ነው? ለሁለት ተከፍሎ ነው ወይስ አንድ ህንፃ ሌላ ጋር ቢኖረው ሌላ ደግሞ ዘርፍ ላይ ሌላ ህንፃ ቢኖረው ዲፕሪሲዬሽን ይዘቱ ምን ይመስላል የሚለውን ለማየት ደንብ ቁጥር ላይ የ1395 ማሻሻያ ላይ እዛ ላይ በግልጽ ቀመር ተቀምጦለታል፣ አከፋፍሎ እንዴት አድርጎ ማየት እንደሚቻል ማለት ነው። ስለዚህ ኪሳራ በአሁኑ ላይ ሊታረም የሚገባበት ምንም አይነት ህግ ግራውንድ አልሰጠውም ማለት ነው። ስለዚህ የሂሳብ መዝገብ በማጣመር ማቅረብ የሚያቀርብ ሰው አንዳንድ የሚያነሱት ጥያቄ ላይ ሂሳብ መዝገብ ሲያቀርቡ ኢንካም ስቴትመንትና ባላንስ ሺት እንዴት ይሁን የሚል ነገር የሚነሳበት ሁኔታ አለ። ኢንካም ስቴትመንቱን ያው በተናጥል ቢያቀርቡ የባላንስ ሺቱን ግን በአንድ ላይ አጠቃለው እንዲያቀርቡ ደንቡ ላይም የተካተተበት ሁኔታ አለ። በሚቀጥለው ሳምንት ይቀርባል። የመጨረሻውንም ደንብ አይቼዋለሁ። እዛ ላይ በግልጽ የተቀመጠበት አግባብ አለ ማለት ነው። ሌላ 1395 አማራጭ አነስተኛ ግብርን እንዴት ነው ማስከፈል የሚቻለው የሚለው እዚህ ላይ በዝርዝር ተቀምጧል። በዋነኛነት ያያችሁት የጥናቱ ሰነድ በፌዴራል ደረጃ እንጂ በአዲስ አበባ ደረጃ የተጠና አይደለም። በፌዴራል ደረጃ ስናይ አማራጭ አነስተኛ ግብር ለምን መጣ የሚለውን ስናይ አብዛኛው ግብር ከፋይ ከ67% በላይ ምንም አልሰራንም ኪሳራ ነው ብለው የሚያቀርቡ በርካታ ግብር ከፋዮች አሉ። እነዚህ ግብር ከፋዮች ለ10 ዓመት ለ5 ዓመት ቀጥታ እያንከባለሉ በመሄድ ወይ ያልዘጉት በመሀል ላይ ቀጥታ እያስቀጠሉ ይሄዱት። ይሄ ምንን ያሳያል? ግብርን መሸሽ የሚያሳይ ሁኔታዎች አሉ። ለምን ሎስ አለኝ ካለ ግብርን ደግሞ አልሰራውም ካለ ሊዘጋ ይገባል እንጂ ሊቀጥል አይገባም። ስለዚህ የታክስ መሸሽን ለመከላከል እንደ ሌሎች ሀገሮች ተሞክሮ አሜሪካ አሁን አማራጭ አነስተኛ ግብር ክፍል ማስከፊያ 110% ነው። የሌሎች ሀገራት አፍሪካን ስናይ የኬንያ 10% ነው አማራጭ አነስተኛ ግብር የምታስከፍለው። እንደኛ ግን 2.5 አማራጭ አነስተኛ ግብር የምናስከፍልበት አሰራር የተዘረጋበት አግባብ አለ ማለት ነው። ይሄ ማንኛውም ድርጅት ወይንም ግለሰብ በግብር ዓመቱ ከሚወሰደው የንግድ ስራ ገቢ ግብር ላይ ካተረፈው ላይ ከ2.5 በታች መክፈል አይችልም ማለት ነው። ከከፈለ አማራጭ አነስተኛ ግብር ጥቅም ላይ ይውላል ማለት ነው። የዚህ ሬት ማስከፈያው 2.5ቱ ከምን መነሻ ነው የሚለው ማንኛውም ድርጅት ወይንም ግለሰብ ግብር ከፋይ ከሆነ
ከ2.5 በታች የሆነው ያው 2.5ቱን ሚኒመም ታክሱን ሊከፍል ይገባል የሚለው ነው። ሌላ በአራት መልኩ ነው ያስቀመጠው። ኢንሹራንስ ወኪሎች የህይወትና የህይወት ኢንሹራንስን ሳያካትት ከዛ ላይ ያለውን አማራጭ አነስተኛ ግብር ከፋይ በኮሚሽኑ ላይ የሚከፍሉበት አግባብ ነው ያለው። ሌላ የንግድ ነው። አብዛኛው ከባንኮች ጋር በተያያዘ ትኩረት ያልሰጠ ነው። የፌዴራል ግብር ከፋዮች ላይ ትኩረት አልሰጠንም፣ ጊዜውም ስለሚያንስም ማለት ነው። ባንኮች ካገኙት ከተጣራ ትርፍ ላይ 2.5% እንደሚከፍሉ እዛ ላይ በግልጽ የሚያሳይበት ሁኔታ አለ። በተጨማሪ እቃቸው የሚወሰናል። እቃ አቅራቢዎች የተወሰነ በመንግስትም ሊሆን ይችላል። ከነዚህ ጋር በተያያዘ ከኮሚሽን ካገኙት ጠቅላላ ገቢ ላይ 2.5 ማስከፊያ ምጣኔ መክፈል እንዳለባቸው በኮሚሽኑ ላይ በግልጽ የሚያሳይበት ሁኔታዎች እንዳለ ያሳያል ማለት ነው። እንግዲህ የአማራጭ አነስተኛ ምጣኔዎችን ካየን በዋነኛነት እነዚህ አማራጭ አነስተኛ ግብር ከፋዮች በሁለት መልኩ ነው ያየነው። አንደኛ ኪሳራ የሚያቀርቡ ባለፈው ግብር ዘመን ላይ 2017 ከሚሰበሰቡ ገቢ ላይ በርካታ ግብር ከፋዮች ከ2.5 በታች እንዳይከፍሉ የተደረገበት አግባብና ይሄንን ስናስከፍል በዋነኛነት በሁለት መልኩ ነው። ኪሳራ ያሳወቁ ከጠቅላላ ገቢያቸው ላይ፣ እንደገና ትርፍ ያሳወቁ የበለጠው ካለ በትርፉና፣ ሶስተኛ ምንም አልሰራንም ባዶ ነው ዜሮ ነው ብለው የሚያቀርቡ ግብር ከፋዮች ጋር በተያያዘ እንደ ተቋም በልዩ ሁኔታ ቀደም ሲል የነበረውን ትሮቸውል ዲዛይን ከደረጃ ኤ ከ1 ሚሊዮን በላይ ብለን የዛን 2.5 25,000 ያስከፈልን የሄድንበት አግባብና የደረጃ ለግብር ከፋዮችን ደግሞ ቀጥታ ከ500,000 ብር በላይ 2 በግምት ወሰንን ማለት ይቻላል። እንደ አዲስ አበባ ጥሩ ተሞክሮ ነው ተብሎ የተገመገመበት ሁኔታ ነው ያለው ይሄንን ማስከፈሉ ማለት ነው። ሌላ ፌዴራል ላይ ስናይ ግን ኮሚትመንት ፎርም እየሞሉ ምን እያደረጉ አስተናግዷቸዋል በባዶ ቀጣይ ደንቡ ሲወጣ የሚከፍሉ ይሆናል በማለት ነበር ያለፍነው። አሁን ላይ ግን ደንቡ ላይ የተካተተው ላይ ሲታይ በግምት ታክስ መወሰን እንዳለበት እና ይሄንን ደግሞ የመወሰን ስልጣን በመመሪያ ቁጥር 138 የግምት ግብር አወሳሰን ማስተካከያ ላይ እዛ ላይ የግምት አወሳሰን በምን አግባብ መወሰን እንዳለበት የተቀመጠበት አግባብ አለ ማለት ነው። ሌላ ከአማራጭ አነስተኛ ግብር ከፋይ ጋር በተያያዘ ኪሳራን በተመለከተ ነፃ የተደረገበት አግባብ አለ። አንደኛው በኪሳራ ምክንያት በመፍረስ ላይ ያለ ድርጅት ነው። ሌላው ደግሞ የዕዳ ማሸጋሸጊያ ሂደት ላይ ያለ ድርጅት ነው። አሁን ይሄንን በተመለከተ በርካታ ግብር ከፋዮች ካላችሁ ከዕዳ ማሸጋሸጊያ ጋር በተያያዘ ባንክ ላይ ዕዳ ያለባቸው ግብር ከፋዮች ዕዳይን እያሸጋሸግኩ ነውና ከግብር ነፃ ሊሆን ይገባል የሚል እሳቤ በመያዝ በተለያዩ ቅርንጫፎች ይሄንን ጥያቄ የሚያነሱበት ሁኔታ ነው። ግን ከዚህ ነፃ ማድረግ የምንችለው በፍርድ ቤት በጸደቀ መረጃ ኪሳራ የዕዳ ማሸጋሸግ ላይ እንዳለ የሚገልጽ እና ኪሳራ መፍረስ ላይ እንዳለ የሚገልጽ መረጃ ካላመጣ በስተቀር ይሄ ከታክስ ነፃ ሊሆን አይችልም ማለት ነው። ስለዚህ በዚህ አግባብ የምናይበት ሁኔታዎች አሉ ማለት ነው። ሌላ ከአማራጭ አነስተኛ ግብር አፈጻጸም ጋር በተመለከተ በርካታ ጊዜ የሚነሳ ምርቱን ተረክበው የሚያከፋፍሉ ግብር ከፋዮች አሉ። እነዚህ አከፋፋዮች የትርፍ ዕዳ ከተቀመጠላቸው ፕሮፊት ማርጅናቸው ማለት ነው ይሄን ያክል ትሸጣለህ፣ ይሄን ያክል ታተርፋለህ፣ ይሄን ያክል ደግሞ ከፍላለሁ የሚል የትርፍ ዕዳ ካለ ከኮሚሽኑ ላይ በመነሳት ገቢያቸውን እንጠይቃለን ማለት ነው። ነገር ግን ይሄ ከሌለ አብዛኛው ቅርንጫፍ ላይ እየታየ ያለው ችግር በርካታ ግብር ከፋዮች ይሄንን ማምጣት ጀምረዋል እየተነጋገሩ ማለት ነው ሰነድ። ይሄን ለመከላከል ደንቡ ላይ በግልጽ የተቀመጠበት አግባብ አለ። ሁሉም ሰው ይሄንን መረጃ እያመጣ ስለሆነ ማለት ነው። ስለዚህ የምርትን ተረክበው የሚያከፋፍሉ አከፋፋዮች በመጀመሪያ ማቅረብ ያለባቸው ውላቸውን፣ ከውላቸው በተጨማሪ ምን ያህል ፕሮፊት ማርጂን እንዲሸጥ እንዲገዙና እንደሚከፈላቸው በግልጽ የሚያሳይ መረጃዎችን ሊያቀርቡ ይገባል የሚል ነገር ነው። ሌላ ይሄ የንግድ ወኪል ለየት የሚያደርገው
ያው በአዋጁ አንቀጽ 23 ላይ በግልጽ አስቀምጦታል። እንደ ግብር ከፋይ ሆኖ ያከፋፍላልም በጅምላም ይሸጣልም ማለት ነው። ይሄ ኮሚሽን ኤጀንት የተባለው ልዩነቱ ምንድን ነው? እንደ ግብር ከፋይ ሆኖ በግብር ከፋዩ ደረሰኝ የሚቆርጠው ማለት ነው። ለየት የሚያደርገው በዚህ አግባብ የሚቆርጥ ከሆነ ሊከፈል የሚገባው በኮሚሽን ላይ ነው ታክሱ። ነገር ግን በግብር ከፋዩ ደረሰኝ ስለቆረጠ ግብር ከፋዩን ወክሎ ማለት ነው። በዚህ መሰረት ያለውን መመርመር ተገቢ ይሆናል ማለት ነው። ስለዚህ ይሄ የውል ስምምነት አላቸው። በደረሰኝ የሸጠበት አለ፣ የሚያስረክብበት አለ። በዚህ አግባብ የንግድ ወኪል በዚህ አግባብ ታክሱን የሚከፍል ይሆናል ማለት ነው። ይሄን ቅድም ጅምላ ሻጭና አከፋፋይ ማቅረብ ያለባቸውን አማራጭ አነስተኛ ግብር ከፋይ ላይ የገለጽኩበት አግባብ አለ ማለት ነው። ሌላ ይሄ እኛንም ባይመለከት የደረቅ ጭነት ትራንስፖርት ተሽከርካሪ ጋር በተያያዘ ከአባላቱ በመውሰድ አገልግሎት የሚሰጡና የሚያከራዩ ማህበራቶች አሉ። እነዛ ማህበራት ብዙ ጊዜ የሚያነሱት ምንድን ነው? ካከራዩ በኋላ ፐርሰንት ካነሱ በኋላ ነው በቀሪው ላይ ለአባላቱ የሚያከፋፍሉት ማለት ነው። ይሄ ከማህበሩ ካሰሪው ከሚከፈለው ጠቅላላ ክፍያ ላይ 3% በመቁረጥ ቀሪውን ገንዘብ ለተሽከርካሪ ባለቤት ነው የሚመልሱት የነበረው ማለት ነው። ማህበሩ የተቀበለው የጠቅላላ ገንዘብ መጠን በዓመታዊ ጠቅላላ ገቢ ስሌት ላይ አማራጭ አነስተኛ ግብር መሰረት ይሆናል ማለት ነው። ማህበሩ የተቀበለው በእርግጥ እኛን ይሄ አይመለከትም፣ ፒኤልሲ ላይ ያሉ ድርጅቶችን ነው የሚመለከተው። በዚህ መሰረት 3% ተቆርጦ አማራጭ አነስተኛ ግብር በቀሪው ላይ እንደሚከፍል በግልጽ ያሳየበት ሁኔታ አለ ማለት ነው። ሌላ የሜትር ታክሲ መተግበሪያ ይሄም እኛን አይመለከትም። ይሄ ፕላትፎርም ፕሮቫይደሮች አሉ፣ አሰማሪ ካምፓኒዎች ማለት ነው። እነዚህ አሰማሪ ካምፓኒዎች እንደ ራይድ እንደ ፈረስ ማለት ነው። ካምፓኒው ራሱ ምን ያደርጋል? የኮሚሽን ስራ ነው የሚሰራው። ራይድን ያሰማራል። ከዛ ኮሚሽን ላይ ምንን ይሰበስባል? ቫቱንም ይሰበስባል። ሊከፍል የሚገባው በኮሚሽን ላይ ነው ማለት ነው። አማራጭ አነስተኛ ግብር ማለት ነው። ስለዚህ ይሄኛው ካምፓኒ ላይ ስለሆነ የሚዘለልም። ስለዚህ በዋነኛነት ያው እዚህ ላይ በደንብ ትኩረት ሰጥተን ልናይ የሚገባው ይህ አማራጭ አነስተኛ ግብር የመክፈል ግዴታ ያለባቸው ከመቼ ጀምሮ ነው ያለውን የሚለውን አዋጁን አስተግብረናል። ከ2017 ገቢ ከሚሰበሰበው ግብር ላይ መሆኑን በግልጽ የተቀመጠበት ሁኔታ ስላለ እሱን አልፈናል ማለት ነው። አሁን ለቀጣይ ለ2019 ነው የምንዘጋጀው ማለት ነው። ከአማራጭ አነስተኛ ጋር ግብር ከማስከፈል ጋር ያለውን ሁኔታ ማለት ነው። ሌላ የአማራጭ አነስተኛ ግብር ከፋይ ግብር ጋር በተያያዘ 2.5 ሚኒመም ኦልተርኔቲቭ ታክስ የሚመለከታቸው እነማን ናቸው የሚለውን በግልጽ ማየት ያስፈልጋል። ይሄ አፈጻጸም መመሪያ የወረደው ላይ የሰንጠረዥ ለን ነው ሀምር ማን ነው ማንን ነው የሚመለከተው የሚለውን በግልጽ የተቀመጠበት ሁኔታ አለ። የሚመለከተው የሰንጠረዥ ለ ግብር ከፋዮችን ኪራይ ገቢ ማለት ነው። ኪራይ ገቢን አይመለከትም ማለት ነው። የሚመለከተው ማንን ነው? ሰንጠረዥ አምርሃ ግብር ከፋዮችን ብቻ ነው ማለት ነው። ስለዚህ ይሄንን በግልጽ አብዛኛው እንደውም እኛ አልፎ አልፎ አንዳንድ ቅርንጫፎች ከኪራይ ገቢ ጋር በተያያዘ አማራጭ አነስተኛ ግብር የሰበሰቡበት ሁኔታዎች አሉ። ነገር ግን ለቀጣይ ተመላሽ ይደረግልን የሚል ጥያቄዎች ሊነሱ ይችላሉ። እሱ ላይ የሰበሰባችሁ ካላችሁት መዘጋጀት ነው ማለት ነው፣ ስለማይመለከታቸው። ሌላ ከኪራይ ገቢ ሰንጠረዥ ጋር በተያያዘ አማራጭ አነስተኛ ግብር ተፈጻሚ ባይሆንም የቅድሚያ ታክስ ክፍያ ተፈጻሚ ይሆናል የሚለውን ሊታይ ይገባል ማለት ነው። ቅድሚያ ታክስ ክፍያ ኢንስቶልመንት ታክስ ጋር በተያያዘ ማንንም የደረጃ ሀና ለግብር ከፋዮችን ይመለከታል ማለት ነው። የማይመለከተው ምን ላይ ብቻ ነው? ሚኒመም ታክስ ኦልተርኔቲቭ ላይ ብቻ ነው የማይመለከተው። ቅድሚያ ታክስ ክፍያ ማለት ግብርን ከፋፍሎ ማሳወቅ ጋር በተያያዘ የደረጃ ሀ የደረጃ ለግብር ከፋዮችንም ሁለቱንም በኳርተር
25% የሚከፍሉትን ሊከፍሉ እንደሚገባ በግልጽ ያስቀመጠበት አሰራር አለ ማለት ነው። ስለዚህ ይሄ ግብር ከፋይ አሁንም በአዋጁ ላይ በግልጽ የተቀመጠበት የማሳወቂያ ፔሪየድ በኋላ የምናየው ይሆናል። ቅድመ ታክስ ክፍያን በቤት ኪራይ ላይ እንደማይጨምርና በእንትን ላይ እንደሚጨምር ያሳያል ማለት ነው። ከተርኖቨር ታክስ መሻር ጋር በተመለከተ ያው የሻረው 1395 ነው። ከሐምሌ 1 ጀምሮ የተርኖቨር ታክስ እንደማይሰበሰብ በግልጽ ያሳያል። ለመቼ ግብር ዘመን የሚለው ለ2018 ማለት ነው። የእኛ በጀት ይር እንደሚታወቀው ከሐምሌ እስከ ሰኔ ነው አይደል? ስለዚህ በዛ መሰረት በበጀት ይራችን ለ2018 ነው እንጂ የተባለው የአፈጻጸም ድንጋጌዎች ላይ ከኋላ ላለው ለምሳሌ 2017 ላይ 16 ላይ 15 ላይ ታክስ የምትወስኑ ከሆናችሁ ተርኖቨር ታክስ ተሽሯል ብለን መሰብሰብ ያለበትን ታክስ ማጣት የለብንም ማለት ነው። ስለዚህ ይሄ አዋጅ አፈጻጸም መሸጋገሪያ ድንጋጌውን ማየት ስለሚያስፈልግ ከ2018 ጀምሮ ተርኖቨር ታክስ ተሽሯል። ቀደም ሲል የነበረው ግን ስንወስን ምንን ይመለከታል? ያልሰበሰቡት ተርኖቨር ታክስ ካለ የተጨማሪ እሴት ታክስ እና የተርኖቨር ታክስ መሸጋገሪያ ድንጋጌ ላይ እዛ ላይ ሰብስበን እንደተወጣን ነው የሚያሳየው። ምናልባት ካልዘለልን በስተቀር ማለት ነው የመሸጋገሪያ ድንጋጌ በወጣበት ላይ። ስለዚህ ተርኖቨር ታክስ የተሻረበት ሁኔታዎች እንዳለ ያሳያል ማለት ነው። ይሄ ቅድም ገልጬዋለሁ። ከኪሳራ ጋር በመሸጋገር ጋር በተያያዘ እዚህ ላይ መታየት ያለበት ኪሳራን ማሸጋገር የሚቻለው መቼ ነው የሚለውን ያው 2.5ቱን ከከፈሉ በኋላ የከፈሉትና መክፈል ያለባቸውን ለማቀናነስ ምን ያህል ጊዜ ሰጥቶናል? በአዋጁ 5 ዓመት ጊዜ ሰጥቷል ማለት ነው። በ5 ዓመት ጊዜ ውስጥ ማቀናነስ እንደሚችል በግልጽ የሚያሳይበት ሁኔታዎች አሉ ማለት ነው። እዚህ ላይ ቀጣይ እዚህ ላይም 5 ዓመት ጊዜ መሆኑን ያሳያል። ነገር ግን ከኢንቨስትመንት ማበረታቻ ጋር ራሱን የቻለ አንድ አንቀጽና ርዕስ ስለያዝን ከኢንቨስትመንት ማበረታቻ ጋር በተያያዘ ብዙ ጊዜ አማራጭ አነስተኛ ግብር ይመለከታቸዋል አይመለከታቸውም የሚለው በምን አግባብ ነው መስተናገድ ያለባቸው የሚለው ግልጽ የሆነ ማብራሪያ የሚያስፈልግበት ሁኔታ አለ። ይሄን በተመለከተ በሁለት መልኩ ኢንቨስትመንት ደንብ የተሻሻለ አለ 586 2018 አሁን መጋቢት ላይ እና ያንን 566ን አልሻረውም ኢንቨስትመንት ደንብ አለ ሁለቱ ማለት ነው። እነሱም በደንብ አድርገን እናያለን። ከዛ በፊት ግን ኢንቨስትመንት ማበረታቻውን በሁለት መልኩ እንክፈለው ነው ከሚኒመም ታክስ ጋር በተያያዘ እነዚህ ግብር ከፋዮች ከ2018 ከመጋቢት በኋላ 2018 ከመጋቢት በኋላ ያለው የኢንቨስትመንት ደንብ 586 ከወጣበት ጊዜ ጀምሮ ሬዲዩስ ኢንካም ታክስ ያስቀመጠበት ሁኔታ አሰራር አለ። የግብር ማበረታቻን ነፃ አላደረጋቸውም። ነገር ግን እስከ 2017 ይሄ አዋጁ ወይ ደንቡ እስከሚወጣ ድረስ ያለው የኢንቨስትመንት ማበረታቻ ላይ ያሉ ግብር ከፋዮች የሚኒመም ታክስ እንዳይከፍሉ በማብራሪያም እና ደንቡ ላይ የተካተተበት ሁኔታ አለ ማለት ነው። ስለዚህ በሁለት መልኩ ነው የምናየው። ከእንግዲህ በኋላ ግን ይሄንን አንቀጽ ይዞ ኢንቨስትመንት ማበረታቻ 1395 አንቀጽ 105 ላይ በግልጽ ያስቀምጦታል። ሽሬዋለሁ ብሏል። የኢንቨስትመንት ማበረታቻ የተሰጣቸው የታክስ እፎይታ ሬዲዩስ ታክስን ወይም በሚኒመም ሬዲዩስ ታክስን በማስከፈያ ሬት አስከፍላቸዋለሁ እንጂ ነፃ ላደርጋቸው። ያንን ቀጣይ በዝርዝር እናየዋለን እዚህ ላይ ስላለ ማለት ነው። ከዕዳ ማሸጋሸግ ጋር በተያያዘ ቅድም ያነሳ ነው ማለት ነው። ከታክስ ነፃ የሆኑ እዛ ላይ ምን ማቅረብ እንዳለባቸው በፍርድ ቤት የጸደቀ ማስረጃ ይሄን በግልጽ ከግብር ነፃ ለመሆን ማቅረብ ያለባቸው ማስረጃ እዚህ ላይ በግልጽ የዘረዘረበት ሁኔታ ስላለ ይሄንን ቀጣይ የምታዩት ይሆናልና እዚህ ላይ ጊዜ ባንፈጅ ጥሩ ነው የሚል። ሌላ በጥሬ ገንዘብ ግብይት ላይ ገደብ ተጥሏል። እንደሚታወቀው ቀደም ሲል ከ50 ሺህ ብር በላይ ማንኛውም ግብይት ያከናወነ ግብር ከፋይ በመጀመሪያ የባንክ ክፍያ ማስፈጸሚያ መንገዶች አሉ። በዛ መንገድ በአንድ ቀን ውስጥ ከአንድ ሰው 50 ሺህ ብር በላይና በጥሬ ገንዘብ የተቀበለና የከፈለ ሰው
ምን መደረግ እንዳለበት እዛ በግልጽ ያሳያል። አንደኛ ባንክ ቱ ባንክ መሆን አለበት ግብይቱ ማለት ነው። ሁለተኛ ደግሞ ኦቨርድራፍትም ሊሆን ይችላል፣ በቼክም ሊሆን ይችላል። የክፍያ ስርዓት የባንኮች ባለው መሰረት በዚህ ለክ ነው በብሔራዊ ባንክ ፍቃድ በተሰጣቸው የዲጂታል ክፍያ መፈጸሚያ መንገዶች በኤሌክትሮኒክስ ፔመንት በእነዚህ መክፈል ይችላል። ይሄንን ያልከፈለ ገዢው ምን ይሆናል፣ ሻጩ ምን ይሆናል የሚለው አዋጁ ላይ በግልጽ አስቀምጦታል። ይሄ ከ50 ሺህ ብር በላይ ገደብ ተጥሏል። ለንግድ ትርፍ ብቻ አይደለም ባይዘወይ ቀደም ሲል ለንግድ ትርፍ ብቻ ብሎ ነበር ያለፈው። የተጨማሪ እሴት ታክስን አላካተተም ነበር። አሁን ላይ ግን ማብራሪያ ላይም ተሰጥቶበታል። ይሄ ግብይት ለተጨማሪ እሴት ታክስም እንደሚያገለግል በግልጽ የተቀመጠበት ሁኔታዎች አሉ። እሺ ይሄንን መክፈያ መንገዶች ተጠቅሞ ግብይት ያላከናወነ ግብር ከፋይ ምን ኃላፊነት ተጥሎበታል የሚለው አንደኛ በአንድ ቀን ውስጥ ከአንድ ሰው ጋራ በተደረገ ጠቅላላ ግብይት ተከታታይ የፈጸመውን ክፍያ እነዚህ በዚህ ስርዓት ነው ማለፍ ያለበት። ይሄን ያላረገ ተቀባዩ ምን ያደርገዋል? በልዩነቱ መቀጫ ይቀጣል ማለት ነው። ያ ማለት ተቀባይ ማለት ገንዘቡን ተቀባይ ሻጭ ነው። ገዢ ደግሞ ምን ይደረጋል? ገዢው ወጪው አይያዝለትም ማለት ነው። ስለዚህ በዚህ ልክ በጥሬ ገንዘብ ገደብ በተቀመጠው መሰረት ማንኛውም ግብር ከፋይ በዚህ መሰረት ማከናወን መቻል እንዳለበት ያሳያል ማለት ነው። ነገር ግን የጥሬ ገንዘብ ገደብ ተፈጻሚ የማይሆንባቸውን ደግሞ በዝርዝር ተቀምጧል። አንደኛ የመንግስት መስሪያ ቤቶች ናቸው። ሌላ የልማት ድርጅቶች፣ ባንኮች፣ እነዚህ ማይክሮ ፋይናንስ ተቋማቶች እነዚህ የገንዘብ ገደቡ ላይ በጥሬ ገንዘብ የማስተላለፍ ላይ ተፈጻሚ እንደማይደረግባቸው በግልጽ የወረደ መመሪያ እንዳለ በግልጽ ያሳያል ማለት ነው። አዋጁ ላይ በግልጽ ያስቀመጠበት ሁኔታዎች አሉ ማለት ነው። ይህንን የገንዘብ መጠን ለማሻሻል ያው ቀጣይ ማለት ነው ለገንዘብ ሚኒስቴር ስልጣን ተሰጥቶታል። የገንዘቡን መጠን ከፍም ዝቅም ሊያደርግ ይችላል፣ ማሻሻል እንደሚችል ማለት ነው። ከ50 ሺህ ብር በላይ ያለ የጥሬ ገንዘብ ግብይት ጋር በተያያዘ ማለት ነው። ሌላ የማሻሻያው ዓላማ ላይ የደረጃ ያለ ግብር ከፋዮች የግብር ምጣኔ ሰንጠረዥ በግልጽ አስቀምጦታል። ያ ማለት ከጠቅላላ ገቢያቸው ላይ ማለት ነው አይደል? ከጠቅላላ ሽያጭ ገቢያቸው ላይ ዓመታዊ ግብር እንዴት መክፈል እንዳለባቸው በግልጽ በዝርዝር የተቀመጠበት ሁኔታ አለ። ከ0 እስከ 100 ሺህ ላይ ዓመታዊ ጠቅላላ ያለው ግብር ከፋይ ስንት ፐርሰንት ላይ ያርፋል? ከ2 እስከ 9% ነው ማስከፈያ ሬቱ። 2% ላይ እንደሚያርፍ በግልጽ የተቀመጠበት አግባብ አለ። ሌላ ከ100 ሺህ እስከ 500 ሺህ 3% ላይ፣ ከ2 እስከ 9 ለምን ግብር ከፋዮች ብቻ ነው የተቀመጠው? ለደረጃ ለግብር ከፋዮች ብቻ ነው። ስለዚህ ይሄ አዋጅ ከጸደቀበት ጊዜ ጀምሮ ሂሳብ መዝገብ ባይዝ አንድ ግብር ከፋይ የደረጃ ሀ ሆኖ ወይንም ደግሞ ራሱ በፈቃደኝነት ሂሳብ መዝገብ ይይዛለሁ በሰንጠረዥ አመርኋ መሰረት እስተናገዳለሁ የሚል የተጨማሪ እሴት ታክስ የተመዘገበ ግብር ከፋይ ሂሳብ መዝገቡ ተቀባይነት ቢያጣ በዚህ በቁርጥ ግብር ሰንጠረዥ ሊስተናገድ አይገባም ማለት ነው። ግብሩ በግምት ይወሰናል። በእርግጥ ግብሩ በግምት ሲወሰን ግን በዚህ በሰንጠረዡ ላይ በተቀመጠ ታክሱን የሚከፍልበት አሰራር የለም ማለት ነው። ስለዚህ ይሄንን ገንዘብ ሚኒስቴር ቀጣይ ይሄንን የግምት ግብር አወሳሰል ላይ በምን ይስተናገድ የሚለውን በግልጽ የሚያሳይበት ሁኔታዎች አሉ ማለት ነው። ሌላ ይሄንን ግብር የሚከፈልበት ዓመታዊ ጠቅላላ ገቢ ላይ ለመድረስ ምን ያስፈልገናል? መረጃ ያስፈልጋል። የምን መረጃ? ዓመታዊ ጠቅላላ ሽያጭ ማግኘት አለብን ማለት ነው። ይሄንን የምናገኘው እንግዲህ ደንቡ ላይ በግልጽ በዝርዝር ይቀመጣል። አንዱ ከግምት የሚገኝ ገቢ ነው። ሁለተኛ ከዕቃና አገልግሎት ሽያጭ የሚገኝ ገቢ መሰረት በማድረግ እነዚህ ሁለቱም። ሶስተኛ የቀን ገቢ ግምት ባልሰራንበት ፔሪየድ ምናልባት የዋጋ ግሽበት ማስተካከያ እሱን ተጠቅመን በምንደርስበት ገቢ ላይ እነዚህ መረጃዎች ተጠቅመን ጠቅላላ ዓመታዊ ሽያጩን ማግኘት የምንችልበት አግባብ አለ ማለት ነው። ስለዚህ በዚህ ልክ የተሻሻለው አንዱ ቢኖር ይሄ ነው ማለት ነው።
እነዚህ የደረጃ ለግብር ምጣኔ ተፈጻሚ የሚሆናባቸው አካላቶች በዝርዝር ተቀምጧል። የማይሆኑባቸው ተፈጻሚ የማይሆንባቸው እነማን ናቸው የሚለው ቅድም እንደገለጽ ነው 8ቱ ዘርፎች ማለት ነው። ትሬሽሆልዳቸው እስከ 2 ሚሊዮን ደርሷል። ለምሳሌ ጥብቅና ሊሆን ይችላል። ዓመታዊ ጠቅላላ ገቢው 1.5 ሊሆን ይችላል። ስለዚህ እኔ በሰንጠረዥ ለመሰረት ባለው ሬት ላይ ታክሱን ልከፍል ይገባል የሚለውን ነገር ተቀባይነት የለውም ማለት ነው። ከዚህ ጋር በተያያዘ የሂሳብ አያያዝ ፋይናንስ እና ኢኮኖሚ ላይ ያሉ እነዚህ ማለት ነው እነዚህ ምን ተፈጻሚ አይሆንባቸውም ማለት ነው። ሌላ ለተጨማሪ እሴት ታክስ ቫት የተመዘገቡ ግብር ከፋዮች ሂሳብ መዝገብ መያዝ የመረጡ እነዚህ ላይ የሰንጠረዥ የተቀመጠው ማስከፊያ ከ2 እስከ 9 ተፈጻሚ እንደማይደረግ በግልጽ ያሳያል ማለት ነው። ሌላ የቅድመ ክፍያ ዊዝሆልዲንግ ግብይት መጠን ጋር በተያያዘ ነው ማሻሻያ የተደረገበት። አንዱ ቀደም ሲል የነበረው የዊዝሆልዲንግ ቅድመ ክፍያ ላይ እንደሚታወቀው መመሪያ ቁጥር 2 ገንዘብ ሚኒስቴር ያወጣው አገር አቀፍ አጠቃላይ የቅድመ ግብር ክፍያ ስርዓት አፈጻጸም መመሪያ ቁጥር 2 አጠቃላይ አለ። ነገር ግን ያንን መሰረት በማድረግ አንቀጽ 8 ላይ በተቀመጠው ገቢዎች ሚኒስቴር በተሰጠው ስልጣን የግለሰብ ግብር ከፋዮችን ቅድመ ግብር ክፍያ አፈጻጸም መመሪያ ቁጥር 145 2011 ያወጣበት አግባብ አለ። እዛ ላይ ዓመታዊ ገቢያቸው አጠቃላይ ለ3 ተከታታይ ዓመት ከ10 ሚሊዮን በላይ አቬሬጅ ተወስዶና እንደገና በ8 ዘርፍ የለያቸው ግብር ከፋዮች እነዚህ ግብር ከፋዮች ለዕቃ ሽያጭ ከሆነ ከ20 ሺህ ብር በላይ እና አገልግሎት ከሆነ ማስተካከያ የተደረገው ከ10 ሺህ 20 ሺህ እና ከ3 ሺህ 10 ሺህ የተደረገበት አግባብ አለ። አገልግሎት ላይ ስንት % መክፈል እንዳለባቸው በግልጽ ያሳያል። ስለዚህ እዚህ ላይ መቅረብ ያለበት እያንዳንዱ ግብር ከፋይ የግብር ከፋይ መለያ ቁጥር የጸና ንግድ ፍቃድ የታደሰ ሊኖረው ይገባል ማለት ነው። ዊዝሆልድ የሚደረገው አካል በግልጽ የተቀመጠበት አግባብ አለ ማለት ነው። ይሄንን ያላቀረበ ሰው ግን ምንድነው መደረግ ያለበት? መደረግ ያለበት ያው በዋነኛነት 30% ታክስ ይቆረጣል ማለት ነው። 2% ቀርቶ ስለዚህ የጸና ንግድ ፍቃድና የታደሰ እና የግብር ከፋይ መለያ ቁጥር ሊኖራቸው ይገባል የሚለውን መያዝ አለብን ይሻላል። በርካታ አሉ እዚህ ላይ የሽርክና ማህበራትንም አሉ። እነሱን ሁሉ ዘለናል። ከሽርክና ማህበራት የግብር አከፋፈል ጋር በተያያዘ በግልጽ እናንተ የምታውቁት ነው። ያው ሽርክና ማህበራት የገቢ ግብር አይከፍሉም። ነገር ግን የሚመለከታቸው ምንድነው? ለአባላት ሲያከፋፍሉ እንደ ኢንዲቪጁዋል ተቆጥሮ ኃላፊነቱን ወስዶ ታክሱን ለተቋማችን ማስገባት ግዴታ ተጥሎበታል። ይሄን ቀጣይ የምንሰበስበው የታክስ አይነት ነው ማለት ነው። ስለዚህ አሁን እሱን እንትን ብለን የኢንቨስትመንት ስራ ላይ ያሉ ግብር ከፋዮች የእፎይታ ታክስ አከፋፈል ላይ እንሄዳለን ማለት ነው። ይሄን በግልጽ ይታወቃል። ሌላ ይሄ አማራጭ አነስተኛ ግብርን ከፋፍሎ ማሳወቅ ጋራ ለሁላችሁም ግልጽ ነው። እዛ ላይ ግርታ ካለ ቀጣይ በሚነሱ ጥያቄዎች የምናዳብረው ይሆናል ማለት ነው። በዋነኛነት የኢንቨስትመንት ስራ ላይ የግብር እፎይታ አከፋፈልን በተመለከተ ነው። ኢንቨስትመንት ስራ ላይ ያው የገቢ ግብር ማበረታቻ በክልልና በከተማ አስተዳደሮች ይሰጣል። በኢንቨስትመንት ተቋም እነዚህ ግብር ከፋዮች የእፎይታ ጊዜ ይሰጣቸዋል። በአዲስም በማስፋፋትም በተሰማሩ ግብር ከፋዮች ላይ ማለት ነው። የገቢ ማበረታቻ ተጠቃሚ የሚሆኑት ያው ሂሳብ መዝገብ መያዝ መቻል አለባቸው። ማንኛውም ግብር ከፋይ የገቢ ማበረታቻ ተጠቃሚ ሂሳብ መዝገብ መያዝ አለበት። ገቢውን ማሳወቅ አለበት ለተቋሙ ማለት ነው። የገቢ ማበረታቻ ተጠቃሚ በዋነኛነት ሂሳብ መዝገብ በግብር ዘመኑ በማበረታቻው ጊዜ እያንዳንዱ መያዝ ግዴታ እንደጣለበት በዚህ ላይ አስቀምጧል። የሂሳብ መዝገብ ቢያይዝ ምን ይሆናል የሚለውን ሂሳብ መዝገብ ባለመያዝ የሚቀጡት ቅጣትም ይቀጣል ማለት ነው። በዚህ በኢንቨስትመንት አዋጅ 586 ላይ የወጣ 2018 ከመጋቢት ጀምሮ ተግባራዊ የሆነው ኢንቨስትመንት አዋጅ ላይ በግልጽ ያስቀመጠበት ሁኔታ ማለት አለ። ነገር ግን ከአቅም በላይ የሆነ
ሁኔታ ሊያጋጥመው ይችላል። ሂሳብ መዝገቢያ ያላቀረበበትና ዘግይቶ የሚያቀርብበት ይሄንን ራሱን የቻለ ትሪትመንት እንዳለው ያሳያል ማለት ነው። እዚህ ላይ በደንብ መያዝ የሚገባል የገቢ ማበረታቻ የሚጀምርበት መቼ ነው የሚል ጥያቄዎች ይነሳሉ። ይሄ የገቢ ማበረታቻ የሚጀምርበት ባለሀብቱ የንግድ ስራ ፍቃድ ከወሰደበት ቀን አንስቶ ይሆናል ማለት ነው። ስለዚህ የንግድ ስራ ፍቃድ እያንዳንዱ የሚሰጠው ባለሀብቱ ማበረታቻ የሚሰጠው ፍቃድ ከወሰደበት ጊዜ ጀምሮ ነው። ምናልባት አንዳንድ ቅርንጫፍ ጽሕፈት ቤቶች ሊያጋጥማቸው ይችላል። እነዚህ ግብር ከፋዮች ፍቃድ ወሰዱ፣ ነገር ግን የግብር እፎይታ ላይወስዱ ይችላሉ። ከ2 ዓመት በኋላ ሲከፍል ቆየና ታክሱም ማለት ነው የግብር እፎይታውን ይዞላችሁ መጣ። ምን ታደርጋላችሁ? ከ2 ዓመት በኋላ የግብር እፎይታ የሚያስፈልገው ምናልባት አዲስ አበባና ኦሮሚያ ክልል ይለያያል፣ እንደ ክልሉ ማለት ነው የሚሰጥበት። አዲስ አበባ 5 ዓመት የእፎይታ ጊዜ የሚሰጠው ነው። ነገር ግን በዚህ 5 ዓመት ጊዜ ውስጥ ሳያቀርብ ቆየና ፍቃድ ወስዷል። ፍቃድ ካወጣበት ጊዜ ጀምሮ ነው ኢንቨስትመንት ፍቃድ ማበረታቻ መሰጠት ያለበት። ሲከፍል ቆየና 2 ዓመት በማህል የኢንቨስትመንት ማበረታቻውን አመጣና የከፈልኩትን ታክስ መልሱልኝ አለ። ይሄ እንዴት ነው ይመለሳል? ይሄንን በትኩረት ልታይ ይገባል ማለት ነው። አይመለስም የከፈለው ታክስ። አዋጁ ላይ የኢንቨስትመንት አዋጅ 586 ላይ በግልጽ አስቀምጦታል። ማንኛውም ግብር ከፋይ የገቢ ግብር ማበረታቻ ይሰጠዋል። ፍቃድ ካወጣበት ጊዜ መብቱ ነው። ቢዘገይም ይወስዳል። ነገር ግን ለታክስ አውቶሪቲው ታክሱን ከከፈለ በኋላ ይመለስልኝ ጥያቄ አይሰራም፣ ተመላሽ አይደረግም ይላል። ስለዚህ በዚህ አግባብ ልታዩ ይገባል እና ማበረታቻ መቁጠር የሚችል መብት እንዳለው ስለሚያሳይ በዚህ አግባብ እንድታዩት ነው። ቅድም ያልኳችሁ የፌዴራል ግብር አዋጅ ማሻሻያ ላይ 1395/2017 ላይ አንቀጽ 105 ላይ ካሁን በኋላ አለ የገቢ ማበረታቻ በሌሎች ሕግም ሆነ የገቢ ግብር ነጻ አፈጻጸም ላይ ፍቃድ የተሰጠው የገቢ ማበረታቻ ሚኒስትሮች ምክር ቤት በሚያወጣው ደንብ የሚወሰን ይሆናል አለ። ሲወሰን ግን ምንን አስታኮ ነው? የገቢ ግብር ነጻ መብት በዚህ አዋጅ ሽሯል አለ። ከምን ጀምሮ? ከ2018 ጀምሮ ተሽሯል ማለት ነው። የገቢ ማበረታቻ አይሰጥም ማለት ነው። ነገር ግን የገቢ ማበረታቻ ራሱን ችሎ የተቀመጠበት አግባብ አለ። ይሄን የገቢ ማበረታቻ የሚሰጥ ከመሰጠቱ በፊት ወደ በኋላ እናየዋለን። ለማን ምን ይሰጣል? መሰጠት ይሰጣል። ለምሳሌ አይደል ስታርታፖች አሉ። ለስታርታፕ የሚሰጠው የገቢ ማበረታቻ 10 ዓመት ሊሆን ይችላል። ምንን ተጠቅሞ ነው ግን? ሬዲዩስ ሬት ነው። ሬዲዩስ ሬት ማለት ከመደበኛው የታክስ ስርዓት አከፋፈል ከ10 እስከ 35 ነው አይደል? እኔ ግን ለስታርታፖች 5% ሰጥቻለሁ አለ መንግስት። 5%ቱ ሬዲዩስ ሬትን ተጠቅሜ የታክስ ማበረታቻ ሰጥቻለሁ። ነገር ግን ይሄ የሚያገለግለው ለ10 ዓመት ብቻ ነው። ከ10 ዓመት በኋላ ይሄን 5% አልሰጥም። እንደዚህ ማለት ነው። ሌሎች ደግሞ በኋላ እናያለን። የካፒታል ዋጋ እድገት ጥቅም ነፃ አድርጓቸዋል፣ ድርሻቸውን ሲሸጡ ማለት ነው። ሌላ የትርፍ ድርሻ ክፍፍል አላቸው። እነዚህ ከታክስ ነፃ ለ5 ዓመት አድርጌያለሁ፣ ለ3 ዓመት አድርጌያለሁ በገደብ አስቀምጦታል። ስለዚህ ሬዲዩስ ሬት ብሎ ያስቀመጠው ለዛ ነው ማለት ነው። ሌላ ይሄ የግብር እፎይታ የሚሰረዘው መቼ ነው የሚለው ማየት ያስፈልጋል። በዋነኛነት ያው አንዳንድ ጊዜ በሐሰተኛ በተጭበረበረ መረጃ ሰነድ ላይ የተመሰረተ የሚቀርቡ ሰነዶች አሉ። እነዚህ ሰነዶች ከሆኑ ሌላ ኢንቨስትመንት ፍቃድ የተሰጠበት ኢንቨስትመንት ተግባር ማቋረጥ ጋር ከተረጋገጠ፣ ሌላ ለታክስ ባለስልጣኑ ሂሳብ መግለጫ ካላቀረበ ይላል። ይሄንን የግብር እፎይታ ይሰረዛል። ይሄ የግብር እፎይታ ሲሰረዝ ግን ታክሱን አናስቀርም። ምንድነው የምናደርገው? የሂሳብ መግለጫ አላቀረበም፣ ምኑም ማበረታቻው ይሰረዛል። ለምሳሌ ማበረታቻው 2ኛ ዓመት ላይ ቢሰረዝ ወደ ኋላ ያለውን ታክስ ከፍሎ ነው የሚሰረዘው። ጠበቅ ያለ አፈጻጸም መመሪያ ነው ይሄ ደንቡ ላይ የወጣው ማለት ነው። ስለዚህ እስከዚህ ድረስ ታክሱን እንዳያሳጣን ተደርጎ አብዛኛው ጊዜ ምን ያደርጋሉ? በተለይ አዲስ አበባ ላይ
የእፎይታ ጊዜያቸውን ተጠቅመው ይጠፋሉ አይደል? በዛ ይሸጋገራሉ ወደ ሌላ ማለት ነው። ይሄ እንዳይሆን ምን አደረገ? ካቋረጠ ወደ ኋላ ያለውን ታክስ ይክፈል የሚል ማለት ነው። ስለዚህ እስከዚህ ድረስ በግልጽ የተቀመጠበት ሁኔታዎች ያሉ ማለት ነው። ሌላ ይሄ ገቢን ያለማስታወቅ በመደበኛው ስርዓት ከቅጣትና ወለድ ነፃ የሚያደርግበት አሰራር የለም። እንደ ማንኛውም ግብር ከፋይ ታክስን ያለማስታወቅ ወለድና መቀጫ የሚቀጡበት አግባብ እንዳለ በግልጽ ያሳያል ማለት ነው። እዚህ ላይ ይኸው በግልጽ ተቀምጧል። የግብር እፎይታ መሰረዝ የሚያስከትለው ውጤት በግልጽ እንደተቀመጠው ኢንቨስተሮች የግብር እፎይታ ምክንያት ሳይከፍሉ የቆዩትን እስከነወለዱ እስከ መቀጫው እንዲከፍሉ ይደረጋል። አግባብ አለ። ማንኛውም የግብር እፎይታ ጋር በተያያዘ ፍቃድ የሚሰረዝበት ጥያቄዎች ካሉት እንደ ማንኛውም አቤቱታ አቀራረብ ስርዓት አለው። ሕጉን ጠብቆ በ30 ቀን ውስጥ በደንቡ መሰረት አቤቱታውን ሊያቀርብ እንደሚችል በሕጉ የተደነገገበት ሁኔታዎች አሉ ማለት ነው። ስለዚህ ይሄንን ካልኩኝ አመሰግናለሁ። ቀጣይ የውይይት ነጥቦች አሉ፣ ጥያቄዎች ስላሉ የቀጣይ ሴሽን ላይ የምናቀርበው ይሆናል። አመሰግናለሁ።